አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ውድ ሀገሬ ልጆች እንደምን ናችሁ? ከኔ ጋር አልሐምዱሊላህ ሁሉ መልካም ነው። ባላችሁበት ሰላምና ጤና ይብዛልኝ። እንዴት ናችሁ ውዶቼ? በጣም 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 ናፍቃችሁኛል ማለት ነው። እናንተ የምታዩኝ እኔም ማላያችሁ፣ እናንተ የምታውቁኝ እኔም ማላቃችሁ፣ እኔም ማቃችሁ ማለት ነው። እና ውዶችዬ በጣም ጠፍቻለሁ። በጣም ቢዚ ሆኜ ነው ማለት ነው። ያው ብርዱ ምናምን ጋርም ጠፍቻለሁ። እና ውዶችዬ ዛሬ ምን ልላችሁ ነው? ምን አይነት ሀሳብ ይዤ ነው የመጣሁት? ምንድነው ይዘው በእሺ በቃ ወላ አይደለ ምን ይዛ ነው የመጣችሁ ዛሬ ምናምን እያላችሁ በእርግጠኝነት ያው ልባችሁ ድቅ እያለ ነው ማለት ነው። እና ውዶችዬ ምን ልላችሁ ነው ዛሬ በቃ አይደለ አንዳንድ ጊዜ ከህይወት ልምዳችሁ ያቀሰማችሁትን ነገር አንዳንድ ጊዜ ሼር ማድረግ ደስ ይላል። ጥሩ ነው በጣም ወላሂ። እና ውዶችዬ አንዳንድ ሰዎች ምን አለ መሰላችሁ ትዳር ዛሬ ስለ ትዳር ስላወራችሁ ነው ማለት ነው፣ ስለ ወንዶች። ከዛ ስለ ትዳር እናውራ ብዬ ነው ዛሬ። ምን አለ መሰላችሁ ውዶችዬ አንዳንድ ጊዜ ሁሉም ወንድ አንድ አይነት አይደለም፣ ሁሉም ሴት አንድ አይነት አይደለም ሳህ። እና ምን አለ መሰላችሁ አብዛኞቹ ጨው አይደለም አይቀመስም። የእውነት ነው የምላችሁ ጨው ስላላለ መቅመስ አይቻልም። እንዴት እሱ መጥፎ ነው ጥሩ ነው ምናምን አይቻልም። ያኔ የሆነ ነገር የምታነቡት ነገር ይኖራችኋል ከዛ ሰው። በመጨረሻ ግን ለፈጣሪ ስጡት። የእውነት ነው የምላችሁ ለፈጣሪ ብቻ መስጠት ነው። እና ውዶች ሁሉም ሰው መጥፎ ነው ምናምን በማለት ከትዳር የምትሸሹ ሰዎች አላችሁ ማለት ነው። ትዳርን በቃ ጦርነት አድርጋችሁ የምታስቡ ሰዎች አላችሁ ውዶችዬ። ቢያንስ እኮ ያኔ እድሜ የሚባል ነገር አለና በተለይ ሴቶች እድሜ ገደብ አለ። ወጣትነት ልጅነት ልክ እንደ አበባ ማለት ነው፣ ጽጌረዳ አበባ ያኔ ሳንቆርጠው ምናምን ነገር በጣም ያምራል መሬቱ ላይ ማለት ነው። በጣም ነው የሚያምረው። እና ከቀጠፍነው በኋላም ወዲያውኑ ሊያምር ይችላል። እየተወለገ ግን የሆነ መጨረሻ ላይ አለ። ሴትም ልጅ እንደዛ ናት። ሴትም ልጅ ልክ እንደ ጽጌረዳ አበባ ናት። ፍክት ትላለች፣ ያምርባታል ምናምን። ትዳር ቦታ ስገባለች። ትዳር ላይ ደግሞ ብዙ ነገሮች ላይ መቻቹ ይችላሉ። ያኔ ያሰብነውን ህይወት ላንኖረው እንችላለን። መቼም ሁሉም ሰው ጥሩ ህይወት እንጂ መጥፎ ህይወትን አይመኝም አይደል? እና ያሰብነው እኛ በውስጣችን ያሰብነው ነገሮች ላይሆኑ ይችላሉ። ዶንት ኬር። ግን ሁሌ ጥሩ ነገር መጠበቅ የለብንም። የእውነት ነው የምላችሁ። ዱንያ አይደል? ዱንያ ነው። እቺ ዱንያ ማለት ያኔ ኮንትራት ናት። የእውነት ኮንትራት ዱንያ ምንም ሀብት ቢኖረን ለራሱ ሁሉንም ነገር ጥለን ነው የምንሄደውና የሆነ ነገር በቃ የሚያኖረን ነገር ካገኘን ያ ሰው ደግሞ አይ ቢያንስ አንዳንድ ጊዜ ወይ መልክ ልናይ እንችላለን፣ ወይ ደግሞ አስተሳሰብ፣ ወይ ገንዘብ፣ ብቻ ብዙ ነገር። እና ሁሉንም ደግሞ አሟልቶ የሚመጣ የለም ማለት ነው። ወይ ገንዘብ ኑሮት መልክ አይኖረውም፣ ጸባይ አይኖረውም። ጸባይና ትህትና ኑሮት ደግሞ ገንዘብ ላይኖረው ይችላል። ግን ጥሩ አስተሳሰብ፣ ጥሩ አመለካከት ሊኖረው ይችላል። ገባችሁ አይደል? እና ፈጣሪ ላላገባችሁ ጥሩ ትዳርን፣ ላገባችሁት ደግሞ ጥሩ ልጆችን፣ የእውነት ነው የምላችሁ ላሰባችሁ ጥሩ ትዳር ይወፍቃችሁ። አላህ ሱብሓነሁ ወተዓላ አላህ ጥሩ ትዳር ይወፍቃችሁ። ጥሩ ልጆችም ደግሞ ይስጣችሁ ማለት ነው ላገባችሁት ውዶችዬ። በተለይ ሴቶችኛ ሴቶች ብዙ ጊዜ የማንገነዘበው ነገር አለ ማለት ነው። እከሌማ እንደዚህ ነበረች እኮ በቃ እንደዚህ ነበረ ድሮ እኮ በቃ በጣም ነበር ዘናጭ ነበረች፣ ቆንጆ ነበረች
ዛሬ ግን ያት እንደዚህ እንዴ እኔም እንደዚህ አይነት ህይወት ውስጥ ገብቼ እንደዛ አልሆንም እንዴ? ያንቺ ሌላ ነው የተጻፈልሽ፣ የእሷ ሌላ ነው የተጻፈላት፣ እኔ ሌላ ነው የተጻፈልኝ። ብቻ የተለያየ ነው የተጻፈልን ነገር ማለት ነው። እና እኛ ሴቶች ደግሞ ምን አለ መሰላችሁ በተፈጥሯችን የሆነ ብልሃተኛ ነን ማለት ነው። በቃ የሆነ ነገር የማንቀይረው ነገር የማንፈነቅለው ድንጋይ የለም። በተለይ አብዛኛውን ሴት ወንድ ልጅ ከመጥፎ ባህሪው ወደ ጥሩ ባህሪ ትቀይረዋለች። ለምን ይመስላችኋል? የተሰጠነው ጥበብ እኮ ነው። ጥበብ ሴት ልጅ ጥበበኛ ናት፣ በቃ በተፈጥሮ ማለት ነው። ስለዚህ ያንን ጥበብ ተጠቅመን ህይወታችንን መቀየር እንችላለን። ሴት ልጅ ጥበበኛ ናት። የማትቀይረው ምንም ነገር የላትም፣ የማታሸንፈው ምንም ነገር የላትም ማለት ነው። እና ስለዚህ ውዶችዬ ከትዳር አትሽሹ። ትዳር ጥሩ ነው። አግቡ፣ ውለዱ። ጊዜ የሚባል ነገር አለ። ጊዜ አታባክኑ። እኔ አሁን ላለፉት ጊዜዎች ላባከንኩት በጣም ነው የሚገጨኝ። የግር እሳት ታውቃላችሁ? ልክ እንደ ግራ ሲያት የሚያቃጥለኝ ማለት ነው። አልሐምዱሊላህ አንድ ልጅ አለኝ፣ ግን ቢሆንም ያኔ ባለ ትዳር ነኝ። አልሐምዱሊላህ የህይወት ጉዳይ ስላልሰመረች ሊሆን ይችላል ስደት ላይ ያለሁት። ደግሞ ኢንሻአላህ አላህ ሀሳቤን አሳክቶልኝ አገሬ ገብቼ ደግሞ ወልዳለሁኝ ኢንሻአላህ በዝኒላህ ማለት ነው። ባላ ፍቃድ ሁሉም ነገር ግን ታውቃላችሁ፣ በተለይ ሴት ልጅ እናት ስትሆን የእውነት ማለት ነው በቃ በሰዎች የተከበበች ሁሉ እስከሚመስላት ድረስ በጣም ነው ደስ የሚለው። የእውነት እናት መሆን በጣም ደስ ይላል። ሴቶች አግቡ፣ ውለዱ፣ ጊዜያችሁን አታባክኑ። በስደት ላይ በተለይ ስንሆን ጊዜያችንን እናባክናለን። በቃ ተረድተውን ቤተሰብን ብትሉት ማለት ነው ረድታችኋቸው ለራሱ ህይወታቸው ያው ነው። ምንም አብዛኛውን ሰው አረብ ሀገር ልጅ አለውና ግን ህይወታቸው የሆነ ስንት ሲኖሩት ምንም የተሻለ ነገር አይኖርም በቃ። እና ስለዚህ ምንም የተሻለ ነገር ብዙ ባይኖርም ራሳችሁን ተቀየራችሁ፣ ራሳችሁን ለወጥ ካረጋችሁ ብዙ ነገር አትጠብቁ፣ ትልልቅ ነገር አትጠብቁ። የሆነ ነገር ትንሽ የተሻለ ነገር ካገኛችሁ ሀገራችሁ ግቡ። ሀገርም ገብታችሁ ደግሞ የተለያየ የራሳችሁ ጥበብ ይኖራችኋል። ሁሉም ሰው የራሱ ነገር ይኖረዋል ማለት ነው። አንዱ በንግዱ፣ አንዱ በእርሻ፣ አንዱ በግብርና ብቻ አንዱ በእርባታ ሊሆን ይችላል። ብዙ የተለያየ አንዱ ደግሞ የተማረው ደግሞ ያኔ ብቻ በተለያየ ዘርፍ መሰማራት እንችላለን። እና የአረብ ሀገር ሴት ደግሞ ጀግና ናት። የእውነት የኔ ጀግና፣ የኔ ጀግኖች የእውነት የትም ሂደን ነው የምናስመዘግነው። የትም ሂደን እኛ የትም ሂደን እናስመሰግናለን። እና እንኳን ለቤታችን ቀርቶ ማለት ነው ለጎጆቻችን ቀርቶ የመዳምንም ጎጆ ማለት ነው አቁመናል። ፎቅና ምድሩን እንዲህ አድርገን አቁመናልና ስለዚህ የኔ ጠንካሮች ሀገራችንን አላህ ሰላም ያድርግልንና እንደ ልባችን ሰርተን የምንገባ ያድርገው። እና ውዶችዬ የመጨረሻ መልእክቴ ምንድነው? ትዳርን አትፍሩ። ትዳር ጥሩ ነገር ነው። መጥፎም ነገር ይኖረዋል በውስጡ። ግን ከመጥፎም ከትንሹ መጥፎ ትንሿን ከብዙ ብቻ ከብዙ መጥፎ ትንሿን ጥሩ እዩ። የእውነት ሁሉም ነገር 100% ጥሩ ይሆናል ብላችሁ አትጠብቁ። ተፋቅራችሁ ተዋዳችሁም እኮ በአንድ ላይ ስትኖሩ መጋጨት እግርና እግር እንደዚህ ይጋጭ የለ። እኛ ደግሞ ሰዎች ነን፣ የማንጋጭበት ምንም ምክንያት ላይኖር አይችልም። ስለዚህ ትዳር አትፍሩ፣ አግቡ፣ ውለዱ። እና በልጅ ደግሞ ብልሽ ሲመጣ ደግሞ የማትችሉት ነገር አይኖራል። ምን አለ መሰላችሁ ብዙ ጊዜ አንችልም እኛ በቃ እንደዚህ ማድረግ ያለብን ብለን ስናስብ የምናየው ልጆቻችንን ነው። ገብቷችኋል? ልጃችሁን ታያላችሁ። ያንን ነገር ማለፍ ያለባችሁን ነገር ታልፋላችሁና አለኩል ሀል በቃ በጥቅሉ አግቡ፣ ውለዱ፣ ጊዜ አትስጡ። በተለይ በስራ ስንጎዳ በኋላ ትዳር ይዘን የእውነት የመውለዱም የማርገዙም አቅም ላይኖረን ይችላልና እና ውዶችዬ አንዘናጋ።
ከፈጣሪ በታች ማለት ነው። መጀመሪያ ፈጣሪ ይቀድማል። ከፈጣሪ በታች ደግሞ እኛም ባንዘናጋ ብዬ አስባለሁኝ። በተረፈ ደግሞ ዱአ ነው ዱአ እና ከዱአ በላይ ምንም ነገር የለም ውዶችዬ። ባላችሁበት ሁሉ ሰላም ሁኑልኝ። ዛሬ እንደዚህ ይህን ነገር ላስተላልፍ ነው የመጣሁት። ብዙ ልጆች ከትዳር በጣም የሚሸሹ ልጆች ስላየሁ ነው ማለት ነው። በጣም በቃ እንደ ጦርነት የሚፈሩት አሉ። እከሌ እንደዚህ ናት ሚዲያ ላይ የሚያዩ አይ እንደዚህ ከሆነ ትዳር ምን ይሰራል? በቃ ነፃነቴ እንደፈለኩኝ እንዴ! ሚስት ነፃነት ታሳጣለች እንዴ? ሚስት እኮ ነፃነት አታሳጣም። ከአንድ ሁለት ከሁለት ሶስት አራት አድርጋ የምትሰጥ ቤተሰብ የምትሰጥ ናትና ሴት ልጅ ክብር ሊኖራት ይገባል። ሴቶችዬ አልችልም የሚባል ነገር የለም። ትችላላችሁ። ትዳሩንም ስራውንም ሁሉንም ማለት ነው። እና ትዳር አትፍሩ። እስከ መቼ ቤተሰብ ጋር እኮ ምናልባት በጉልበታችሁም በገንዘብም የተረዳዳችሁ ግን ቤተሰብ ጋር እስከ መቼ? የራሴ ህይወት አለ ስትኖሩት ነው ህይወትን እና የምታውቁት። ራሳችሁ ስትኖሩ ደግሞ ህይወት እንዴት እንደሆነ ጣዕሙ፣ እናቴ እንዴት አድርጋ ነው ያሳደገችኝ፣ አባቴ እንዴት አድርጎ ነው ያሳደገኝ ብላችሁ ልትማሩበት ትችላላችሁ። እና ህይወትን ስትኖሩት አለኩል ሀል ወሬ አላብዛ ውዶችዬ። ላይክ ሰብስክራይብ እና ኮሜንት ደግሞ እያረጋችሁ አበረታቱኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። በጣም ወዳችኋለሁ፣ አከብራችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ ማለት ነው።